ሰበር ዜና ሐምሌ 15 ቀን 2013 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች በኦሮሚያ ወለጋ ከኤርፖርት 5 ኪሎ ሜትር ርቀት ላይ ከባድ ውጊያ ከፍተው የአገዛዙን ጦር አይቀጡ ቅጣት መቅጣታቸው ሲነገር በርካታ የአገዛዙ ጦርን በመደምሰስና በመማረክ ጭምር 2 ከተማዎችን መቆጣጠራቸው ተሰምቷል። ከወለጋ የተሰማውን ሰበር ዜና ይዘነዋል። ወዲህ በወሎ የአገዛዙ የጦር መሪዎችን ጨምሮ ከ100 በላይ ወታደሮች የተደመሰሱበት ከባድ ውጊያ ሲደረግ ፋኖ በተለያዩ አቅጣጫ የብልጽግናን ጦር ድል ነስቶታል። ዝርዝር አለን። ወዲህ ጎጃም ተደበላልቋል። ጀነራል መሐመድ ፋኖን እንደመስሳለን ብለው በገቡበት ውጊያ ፋኖ በተቃራኒው እንደ እሳት እየፈጃቸው ነው። የጀነራል መሐመድ ቀኝ እጅና አንድ የኮሎኔል ባለማዕረግተኛን ጨምሮ አንድ የሻለቃ ባለማዕረግተኛ በፋኖ መገደላቸውን ተረጋግጧል። ወዲህ ፋኖ በርካታ የጎጃም ቀጠናዎችን ሲቆጣጠር በጎጃም የመከላከያ ጦር እንደ ቅጠል እየረገፈ ነው። ዝርዝር አለን። እንዲሁም ከፍተኛ የፋኖ ኃይል አመራር ከጦር ግንባር ሆኖ ዝርዝር ተጨማሪ መረጃ በስልክ ያጋራናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች እያላችሁ ለህዝቡ ሲሉ እየታገሉ ያሉትን ታጋዮች መልእክት ሰጧቸው ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብራችሁኑ ነው። በቀጥታ ከጦር ግንባር ወደ ተገኙ አበይትና ሰበር መረጃዎች አልፋለሁ። በቅድሚያም የፋኖ ኃይሎች በወለጋ ኦሮሚያ ምድር እያደረጉት ያለውን ውጊያ እንመለከታለን። በጉቱ ጊዴ ወረዳና ሱቦ ሱሬ ወረዳ የአንሻ ሰይድ ክፍለ ጦሮች የተናበበ መብረቃዊ ጥቃት በመፈጸም ድል መቀዳጀታቸውን አስታወቁ። በትላንትናው ዕለት በአፋብን ወለጋ ቢዛሞ አንሻ ሰይድ እዝ የሚንቀሳቀሱት ጌጤ ግርማ መብረቁ ክፍለ ጦር፣ አበጀ ጥበቡ ነበልባል ክፍለ ጦር፣ አንገር ጉትን ክፍለ ጦርና ታፈር አለሙ ሳተናው ክፍለ ጦር የአንሻ ሰይድ እዝ ምክትል ጦር አዛዥና የየክፍለ ጦሮቹ አዛዦች በጋራ በመናበብ ደማቅ ወታደራዊ ገድልና የድል ታሪክ በመጻፍ ዛሬም በደመቀ ሁኔታ ታላቅ ድል መቀዳጀታቸውን ነው ያስታወቁት። ላለፉት በርካታ ወራቶች በምስራቅ ወለጋ ዞን ጎቶ ጊዴ ወረዳ ሎጋ ቀበሌና በምስራቅ ወለጋ ዞን ስቡ ስሬ ወረዳ መርካቶ ቀበሌ ላይ ለበርካታ ወራቶች ካምፕ በማድረግ የአማራውን ማህበረሰብ በግፍ ሲጨፈጭፍ፣ ሲገድል፣ ሀብት ንብረቱን ሲዘርፍ እንዲሁም የሃይማኖት አባትን ጨምሮ በአሰቃቂ ሁኔታ በመግደል የአማራ የጥላቻውን ጥግ በአደባባይ ሲያራምድ የቆየው የአገዛዙ ኃይል በተጨማሪም ወደ ሁለቱም ከተማዎች ማለትም በመርካቶ ከተማና በልጎ ከተማ ለገበያ ከገጠር የሚገቡ አማራዎች ላይ የሚገዙትን ነገር ሸምተው ሲመለሱ ኬላ ላይ በመጠበቅ ሀብት ንብረታቸውን በመቀማትና ፈሳሽ ነገሮችን ከዘይት ጋር ጨምሮ በማፍሰስ የተለያዩ የግፍ ድርጊቶችን ሲፈጽም ቆይቷል። ታዲያ ከዚህ ጋር በተያያዘ የፋኖ ኃይሎች የአገዛዙን ኃይል በመከታተል ትላንት ከንጋቱ 11 ሰዓት በምስራቅ ወለጋ ዞን ጎቶ ጊዴ ወረዳና ስቡ ሱሬ ወረዳ ከኡኬ ኤርፖርት አየር ማረፊያ በ4 እና በ5 ኪሎ ሜትር ውስጥ የሚገኙት መርካቶ ከተማና ልጎ ከተማ ላይ ለወራቶች መሽጎ የነበረን የብልጽግናን ጥምር ጦር በእነዚህ ከተሞች ላይ ሰርገው በመግባትና ምሽጎችን በመሰባበር አራቱም የፋኖ ክፍለ ጦሮች የተናበበ የከተማ ሽምቅ ውጊያ በማድረግ ሁለቱንም ከተሞች በመቆጣጠር በብልጽግና ላይ አንጸባራቃዊ ድልን ተቀዳጅተዋል። በመጨረሻ ውጊያው ከትላንት ከጠዋቱ 11 ሰዓት ጀምሮ እስከ ቀኑ 5 ሰዓት ለ6 ሰዓታት የተደረገ ሲሆን በየጊዜው ወለጋ ምድር ላይ ታሪክን በእጃቸው መጻፍ የለመዱት የአንሻ ሰይድ አናብስቶቹ በድል ማጠናቀቃቸውንም በመግለጫቸው አሳውቀዋል። የብልጽግና ጥምር ጦሩም ሙትና ቁስለኛውን በማዝረክረክ ወደ ኡኬ ከተማ በመፈርጠጥ የፈሪ ዱላውን በመድፍ በዙ 23ና ሞርተር አማራዎች የሚኖሩባቸውን ከተማዎች ከሩቅ በመሆን እየደበደበም ይገኛል። በዚህ ከባድ ጦርነት የፋኖ ኃይሎች በምርኮ ያገኟቸው ቁሳቁሶችም 15 የእግረኛ ጥምር ጦሩ አባላት
ማለትም የኦሮሚያ ሚሊሻ፣ የኦሮሚያ ልዩ ኃይልና የመከላከያ ጦር 15 ወታደሮች ሲማረኩ 28 ክላሽንኮቭ ጥቁር ክላሽ ማለት ነው በፋኖ እጅ ገብቷል። 19 ኤፍ1 ቦምቦች፣ 24 ካዝናና 26 የድረት የወገብ ትጥቆች፣ 730 የብሬን የክላሽ ተተኳሽ፣ የተለያዩ ወታደራዊ ሻንጣዎች የተማረኩ መሆኑን የአፋብን ወለጋ ቢዛሞ አንሻ ሰይድ እዝ ህዝብ ግንኙነት መምሪያ ባወጣው መግለጫም አስታውቋል። በቀጥታ ወደ ወሎ ቤተ አማራ ግንባር እንሻገራለን። ሁለት አዛዦችን ጨምሮ ከ70 በላይ የአገዛዙ ወታደሮች ያለቁበትና 51 ክላሽንኮቭ መሳሪያ የተማረከበት ከባድ ውጊያ ተደረገ። በአፋብን ወሎ ቤተ አማራ ቀጠና ሚኒሊክ እዝ 104ኛ ኮር ስር የ23ኛ ክፍለ ጦር አርበኞች ከትላንት ጀምሮ ባደረጉት ከባድ ተጋድሎ ከወታደራዊ አዛዦች ጨምሮ የብልጽግናን ጦር ቆርጦ በመደምሰስና ለሁሉና ትግሉ ወሳኝ የሆኑ የቡድንና የነፍስ ወከፍ የጦር መሳሪያዎችን በመማረክ አንጸባራቃዊ ድል መቀናጀታቸውን አስታወቁ። በአምባሰል ወረዳ መነሻውን ከውጫሌ ከተማ አድርጎ እዛው ውጫሌ ከተማ በተጠመደ ከባድ መሳሪያ ሽፋን በመታገዝ በሚሊሻ መሪነት በአበት በኩል አቆራርጦ ወደ ሚለዋ አካባቢ ተንቀሳቅሶ የነበረው የብልጽግና ጦር ነው በፋኖ ቀለበት ውስጥ ገብቶ ዳሽቆ የቀረውም ተብሏል። የብልጽግና ጦር በትላንትናው ዕለት መነሻውን ውጫሌ በማድረግ በዛው ውጫሌ ከተማ ተጠምዶ ወደ ሚለዋና አካባቢው በሚወረወር ከባድ መሳሪያ ሽፋን በመታገዝ ወታደራዊ ቁሳቁሱን በግመልና በአህያ ጭኖ በሚሊሻ መንገድ መሪነት በአበት ተራራ በኩል ወደ ሚለዋ አካባቢ ተንቀሳቅሶ ነበር። የብልጽግና ኃይል ወደ አካባቢው በሚገባበት ወቅት ምንም አይነት እርምጃ ያልወሰዱትና ቀድመው ቁልፍ ወታደራዊ ቦታዎችን በመቆጣጠር አድፍጠው የነበሩት የ23ኛ ክፍለ ጦር የፋኖ አባላት የብልጽግና ኃይል ወደ ወጥመዳቸው ውስጥ መግባቱን ካረጋገጡ በኋላ መውጫ መግቢያ በሮችን ክርችም አድርገው በመዝጋት የጥቃት ዶፍ አውርደውበታል። የአገዛዙ ወታደራዊ ኃይል ወደፊት እንዳይገፋም ሆነ ወደ ኋላ እንዳይመለስ መውጫ ማምለጫ በሮች በሙሉ ተቆልፈውበት ከትላንት ጀምሮ እስከ ዛሬ ድረስ በተወሰደበት ከባድ እርምጃም ዳሽቋል ሲሉ የአይን እማኞች ገልጸዋል። የፋኖ ልዩ የጦር ንድፍና የማጥቃት አቅም በታየበት በዚህ ተጋድሎ ከ70 በላይ የአገዛዙ ወታደሮች ሲደመሰሱ ቀሪው ኃይል ዛሬ ከሰዓት በኋላ መተንፈሻ በር አግኝቶ በርካቶች ቁስለኞችን በወሳንሳ ተሸክመው መሸኘታቸው ነው የተገለጸው። በተጋድሎ እርምጃ ከተወሰደባቸው የብልጽግና ኃይሎች መካከል የ50 አለቃነት ማዕረግ ያለው አንድ የሻምበል አዛዥና የ10 አለቃነት ማዕረግ ያለው የመቶ መሪ እንደሚገኙበትም ነው ለማረጋገጥ የቻልነው። የፋኖ ልዩ ቆረጣ ማጥቃት ብቃት የታየበት በዚህ ተጋድሎ 3 ብሬን መትረየስን ጨምሮ 51 ክላሽንኮቭ መሳሪያ እስካሁን በውል ተቆጥሮ ያላለቀ የብሬንና የክላሽ ተተኳሽ እንዲሁም በርካታ የድረትና የወገብ ትጥቅ ከብልጽግና ኃይል ተማርኳል ለምን የተባለው። በተጨማሪም 11 ወታደሮች እጅ ከፍንጅ ተማርከው የዓለም አቀፍ የምርኮኛ አያያዝ ሕግ ገደብን እንዲሁም አማራዊ ሴትን ባህልን ባከበረ መልኩ የፋኖ ኃይሎች እንክብካቤ እያደረጉላቸው መሆኑን አረጋግጠናል። በቀጥታ ወደ ጎጃም ሰበር መረጃዎች አልፋለሁ። ከቋሪት ጠጠረ ማርያም ተነስቶ ዋሻራን ይዛለው በሚል የተንቀሳቀሰው የብልጽግና ጦር በአፋብን ቴዎድሮስ እዝ 102ኛ ኮር ስር በሚገኙት በ33ኛ ክፍለ ጦር አርበኞች ተመቶ ክፉኛ መሽመድመዱ ታወቀ። በትላንትናው ዕለት ምሽት ገረገራ ላይ ከባድ የሆነ የሰብአዊና ቁሳዊ ኪሳራን ያስተናገደው የብልጽግና ጦር በዛሬው ዕለት ከቋሪት በርካታ ኃይል ይዞ ወደ ዋሻራ ቢገባም የገረመው ወንዳወክና የዮሐንስ አለማየሁ ልጆች ሲረፈርፉት ውለዋል ሲሉ እማኞች ገልጸዋል። በፋኖ የጦር ንድፍና የውጊያ ስሌት ቁጥጥር ስር ውሎ ከባድ እርምጃ የተወሰደበት የብልጽግና ጦር ሞትና ቁስለኛውን እያዝረከረከ ፈርጥጧል ሲሉ የእዙ ህዝብ ግንኙነት መምሪያም ለሚዲያችን ገልጸዋል። የፋኖ ኃይሎች ጎጃም ደጋዳሞት ከገባው የአገዛዙ 4 ጄኔራሎችና 7 ኮሎኔሎች መካከል
በዛሬው ዕለት ጠዋት አንድ ኮሎኔል በአፋብኃይል ቴዎድሮስ ዕዝ አናብስቶች እስከ ወዲያኛው መሸኘቱንም አረጋግጠናል። የኮሎኔሉ ማንነት እስካሁን እየተጣራ ነው። ሙሉ መረጃው ሲገኝ ይዘን የምንቀርብ ይሆናል። በሌላ በኩልም ሌላ መስመራዊ መኮንን በምስሉ ላይ የምትመለከቱት ግለሰብ ተሸኝቷል። በምስሉ ላይ የምትመለከቱት የሻለቃ አመራር ሰማኸኝ ጥላሁን ተብሎ የሚጠራ ሲሆን አንድ ሬጂመንትን አሰልፎ ወደ ደጋዳሞት እየከነፈ ቢገባም በትላንትናው ዕለት አልሞ መገንጠያ ላይ በተደረገ ከባድ ትንቅንቅ በፋኖ ኃይሎች ክንድ ወደ ሌላኛው ዓለም ተሸኝቷል ነው የተባለው። የፋኖ ኃይሎች በደጋዳሞት ከባድ ውጊያ እያደረጉ ሲሆን ያገዛዙን ጦር አይቀጡ ቅጣት እየቀጡት ነው። እዚሁ ጎጃም ላይ እንቆያለን። በአንጀኔ ገሊላ፣ ዋሻራና ገረገራ ቀጠናዎች አገዛዙ ጦር ከባድ ኪሳራ አስተናግዶ ማፈግፈጉና እነዚህ አካባቢዎችም በፋኖ ቁጥጥር ስር መዋላቸው ተገለጸ። በአፋብኃይል ቴዎድሮስ ዕዝ ስር የሚንቀሳቀሱት ክፍለ ጦሮች በተለያዩ ወታደራዊ ቀጠናዎች ባካሄዱት መጠነ ሰፊ የመልሶ ማጥቃት እርምጃ የአንጀኔና የገሊላ ከተማዎችን ጨምሮ በርካታ ስትራቴጂካዊ ቦታዎችን ሙሉ በሙሉ በቁጥጥራቸው ስር መዋላቸውን ገልጸዋል። የእዙ ህዝብ ግንኙነት መምሪያ ይፋ ባደረጋቸው ወታደራዊ መረጃዎች መሰረት በኢንጂነር ክብር ተመስገን ሻለቃ በ102ኛ ኮር 33ኛ ክፍለ ጦርና በሌሎች አርበኞች የተቀናጀ ተጋድሎ ያገዛዙን ጦር ከአንድ ሻለቃ በላይ ሰራዊት ደምስሰው ወደ ኋላ እንዲያፈገፍግም አድርገውታል። የቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ኢንጂነር ክብር ተመስገን ሻለቃ ከሐምሌ 9 ቀን 2018 ዓ.ም ጀምሮ በሶስት አቅጣጫ ሜካናይዝድ ኃይል በማሰለፍ ተንቀሳቅሶ የነበረውን የአገዛዙን ጦር ለ5 ቀናት ያክል በተካሄደ ከባድ ትንቅንቅ መደምሰሱንም ገልጿል። የብልጽግና ኃይል በአንጀኔ ገሊላና ከቢብኝ በኩል አልማ ሽፋን በመስጠት የፋኖ ኃይሎችን ቀይ ይዛለው ብሎ ቢንቀሳቀስም በአንጀኔ ገናላ ጊዮርጊስ ዳባና ዋዳን በተባሉ ቦታዎች በተደረገ አውደ ውጊያ ከአንድ ሻለቃ በላይ የአገዛዙ ኃይል ተደምስሶ ቀጠናው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። በዚህ ውጊያ የአገዛዙ አዋጊ መኮንኖች የተደመሰሱ ሲሆን ወደ መግዲያ ዞን ገብቶ ከባድ ሰብአዊ ኪሳራ የደረሰበት የአገዛዙ ጦር ከፍኖተ ሰላምና ከደብረ ብርሃን ደንበጫ የተጫነ ተጨማሪ ኃይል ዙ 23 ከባድ መሳሪያዎችን በመጠቀም የተረፉ አባላቱን ይዞ ለመውጣትም ተገዷል። በሌላ በኩል ደግሞ የደንበጫ ማህበረሰብ በጥሩምባ በመውጣት የአገዛዙን ጦር ፊት ለፊት በመጋፈጥ ከፍተኛ ህዝባዊ ጀብዱ መፈጸሙም ተገልጿል። በሌላ ወታደራዊ ቀጠና ከቋሪት ጠጠር ማርያም ተነስቶ ዋሻራን ለመያዝ የተንቀሳቀሰው የአገዛዙ ጦር በ102ኛ ኮር 33ኛ ክፍለ ጦር ተቀጥቷል። ትናንት ምሽት በገረገራ ከፍተኛ ኪሳራን አስተናግዶ የነበረው ሰራዊት ከቋሪት ተጨማሪ ኃይል አክተልትሎ ወደ ዋሻራ ቢገባም በወንዳወቅ በዮሐንስ አለማየሁ አርበኞች በተሰነዘረበት የእጅ በእጅ ውጊያም አቅሙን አጥቶ ወደ ኋላ በማፈግፈግ ላይም ይገኛል። በተጨማሪም የ102ኛ ኮር 33ኛ ክፍለ ጦር በፈጸመው ድንገተኛ ማጥቃት ጎንጂ ቆለላ ገረገራን በፋኖ ቁጥጥር ስር እንድትውልም አድርጓታል። በዚህ ሳቢያ በጎንጂ ቀለላ ከተማ የተጠራቀመው የአገዛዙ ሰራዊት እርስ በራሱ ሲታኮስ ማደሩም የተገለጸ ሲሆን በተለይም የተጠረነፈው ሚሊሻ ወደ ሰሜን ግባ መባሉን ተቃውሞ አልሄደም በማለቱ በፈነዳው የእርስ በርስ ውጊያ ከ3 በላይ የአገዛዙ አባላት በእርስ በርስ ውጊያ መገደላቸውም ታውቋል። በሁሉም አቅጣጫ ሞጫጣውና በፋኖ የመልሶ ማጥቃት የተቀጠቀጠው የአገዛዙ ጦር የደረሰበትን ከባድ ወታደራዊ ኪሳራ ለመበቀል በንጹሐን አርሶ አደሮች ላይም ያነጣጠረ ጥቃትን ፈጽመዋል። ሰራዊቱ በመድፍ ዙ 23 እና 107 ሮኬት በመጠቀም ከህፃናት እስከ አዛውንቶች ያሉ ሰላማዊ ሰዎችን ከእርሻ ቦታቸውና ከቤታቸው በማውጣት የከባድ መሳሪያ ድብደባን፣ ጭፍጨፋን ማካሄዱም ተገልጿል። ይህ በእንዲህ እንዳለ በናዝሬት በተካሄደ የብልጽግና አገዛዝ የግምገማ መድረክ ላይ ወደ ሰሜን ጦርነት ስንሄድ ሙሉ ሚሊሻና አድማ ብትን ወደ ፋኖ ስለሚቀላቀል መሳሪያቸውን ተቀብለን በምክንያት መደምሰስ አለብን የሚል ውሳኔ መተላለፉን የቴዎድሮስ ዕዝ ከውስጥ ባገኘሁት መረጃ አረጋግጫለሁ ብሏል። በመሆኑም አድማ ብትን ሚሊሻው በአገዛዙ ሴራ ከመበላቱ በፊት አስቀድሞ ወደ ህዝቡና ወደ ህልውናው ትግሉ እንዲቀላቀል
እዙ ጥሪውንም አስተላልፏል። መረጃው የቴዎድሮስ እዝ ነው። በመጨረሻም ከጎጃም ምድር የተሰሙ የጦር ግንባር መረጃዎችን እዛው ከጦር ግንባር የሚገኘው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ምክትል የህዝብ ግንኙነት ኃላፊ አርበኛ እስቲበል አለሙ ከኤምኤስ ጋር ቆይታ አድርጓል። ምን እየተካሄደ ነው የሚለውን ከግንባር ሰምተን እንመለስ። አመሰግናለሁ ወንድማገኝ። በተለይ አሁን ያልከው 3 ጀነራሎች እና 7 ኮሎኔሎችን ይዞ የተንቀሳቀሰው ደጋዳሞት ላይ ብቻ ነው። እንግዲህ ወደ ደጋዳሞት ነው እነዚህን ኃይሎች ይዞ የተንቀሳቀሰው። ይህ ጠላት ከሰኔ 10 እስከ ሐምሌ 10 የሚል እቅድ ይዞ ተንቀሳቅሶ ነበር። በባለፈው ይህንን እቅድ ደጋዳሞት ላይ ኮሎኔል በመማረክ ኮሎኔል በመደምሰስ ሻለቃዎች በመማረክ እቅዱን አዛምቶ ቆይተናል። ነገር ግን እንደገና እቅድ በማቀድ ተመልሶ በተለይ ኢትዮጵያ ሰንሰራታ ማተረቡ የሚያስመስል መልኩና የባሉ ቢዝናቸው በሚያስባቸው አካባቢዎች ላይ መጠነ ሰፊ የሆነ ወረራ እያደረገ ይገኛል። እንግዲህ እነዚህ 3 ጀነራሎችን 7 ኮሎኔሎችን ይዞ የተንቀሳቀሰው ሻለቃ ዝናቡ በሚመራው የጋዳሞት ቀጠና አካባቢ በተለይ እሱ መቀመጫ አካባቢ ነው ተብሎ ስለሚታሰብ ከዚህ በፊት በአንድ ጀነራል እና በ2 ኮሎኔሎች በ2 ክፍለ ጦሮች እየተመራ ውጊያ ነበር። ያ ውጊያ ሙሉ በሙሉ 76ኛ ክፍለ ጦርና 59ኛ ክፍለ ጦር የሚባል የጠላትን መከላከያ ስለተደመሰሱ ግን በአንድ ጀነራል መምራት ያንን ቀጠና መቆጣጠር አይቻልም በማለት 3 ጀነራሎች 7 ኮሎኔሎችን ይዞ ወደ ደጋዳሞት አቅንቶ ነበረ። ነገር ግን ይህንን ተከትሎ በሌሎች ቀጠናዎችም በተለይ በማቻከል ወረዳ ወደ ደጋሰኝን ደብረቀለሙ ወደሚባል ቀጠና፣ ቢውኝ ወረዳ ደግሞ ወደ ጮቄው ወደ አልማ ወደሚባል ቀጠና፣ ከስናን ረቡ ገበያ ደግሞ አሁንም ወደ ጮቄው ቀጠና እንዲሁም ከደብረ ማርቆስ አካባቢ ደግሞ ወደ ደብረ ዘይትና ወደ ቦቅላ ከቦቅላም ወደ ላይ ወደ ጮቄው ቀጠና እየተንቀሳቀሰ ይገኛል። ጠላት በርካታ መድፍ ነው ያስቀመጠው። በውር ድምር ነው እየተኮሰ ያለው። እኛ ደግሞ እንደሚታወቀው ወንድማገኝ የጎሬላ ፋይተርስ ወይም ደግሞ ምንድነው የሽምቅ ተዋጊዎች ነን። እኛ ጀነራል የሆነ ወይም መደበኛ ውጊያዎችን አልጀመርንም። ቀጠናዎችን እንይዛቸዋለን፣ አስፈላጊ በሆነ ጊዜ እንለቃቸዋለን። በዛ መልኩ ነው እየተንቀሳቀስን ያለ ነው። ነገር ግን 7 ኮሎኔልም ይሁን 3 ጀነራልን አሰልፈው ቢመጣ ጀግናው የደጋዳሞት ህዝብ ጀግናው የሻለቃ ዝናቡ ጠላትን እያርበደበደ በነጋቴው በርካታ የቡድን መሳሪያዎችን ማርኮ በት ሁኔታ ነው ያለው። ይዘዋለሁ ያለውን ቀጠና በማፈግፈግና ስልታዊ የሆነ ቀጠና እንፈልገው ወረዳ በማስገባት ወደ መግደያ ዞን ወደሚባለው በማስገባት በርካታ ውጊያዎችን እያደረግን ነው የሚገኘው። ይገርምህ ከደንበጫ ወረዳ በ3 አቅጣጫ ነበር እንግዲህ የተንቀሳቀሰው። ጠላትን እስካሁን ድረስ የሚፈልገውን ቦታ እንዳይይዝ በማድረግ እየቀጠቀጥነው ነው የምንገኘው። እንግዲህ ጠላት ከዚህ በፊቱ የተለየ የሚያደርገው በተለይ ደንበጫ ላይ ዙ 23ን ጠጠር የሚባለው ሰቀለ ማርያም አካባቢ ላይ መድፍ በማስቀመጥ ደጋዳሞት ላይ መድፍ በማስቀመጥ እንዲሁም ደግሞ ረቡ ገበያ ላይ በተለይ ደግሞ የጠቅ የሚባል አካባቢ ጀነራል መድፎችን በማስቀመጥ ቁይ ላይ ጀነራል መድፍ በማስቀመጥ ደብረ ማርቆስ ላይ ጀነራል መድፍ በማስቀመጥ ሞጣ ላይ ጀነራል መድፍ በማስቀመጥ ወደ ተለያዩ ቀጠናዎች በተለይ ጮቄውን እየደበደበ ነው የሚገኘው፣ እየደበደበ ይገኛል። በዚህም ምክንያት በርካታ ንጹሃን ተጨፍጭፈዋል። በእውር ድንብር ነው እንግዲህ እየተኮሰ ያለው። እንግዲህ ቅድም አንተ ያነሳውም አንዱ ህፃን የ3 ዓመት ታዳጊ ህፃን ነው። ዙ 23 በተተኮሰ መሳሪያ ነው ቤት እንደተቀመጠ የህፃን ልጅ የተመታው። ይሄ የተመታበት ቦታም እንግዲህ ቅድም አንተ ስትገልጸው ነበር ማቻከል ወረዳ ላይ ነው። አዲስ ቅዳም የምትባል ቀጠና አለች። እዛ አካባቢ ላይ ነው እንግዲህ በተቀመጠበት በእውር ድንብር ህዝብ አለ፣ ንጹሃን አሉ፣ ቤተክርስቲያን ነው፣ መስጊድ ነው፣ ምንድነው የሚባል ነገር የለም። ዝም ብሎ መጨፍጨፍ ነው። በዚህ ምክንያት በርካታ የሆኑ ህፃናትን አጠናል። በተለይ ከቆይ ሆኖ የተኮሰው መድፍ ደብር የምትባል ደብረ ኢየሱስ የምትባል ቀጠና ላይ ሙሉ በሙሉ በሚባል ደረጃ ቤት ላይ ንጹሃን ቤት ላይ በማረፍ አንድ መነኩሴ፣ አንድ የ19 ዓመት ታዳጊ ሃይስኩል ተማሪ፣ አንድ ደግሞ ህፃን ልጅ፣ 2 ህፃን ልጆች ገና የ7 የ8 ዓመት ህፃን ልጆች ሙሉ በሙሉ አልቀዋል ቤታቸው ላይ እንዳሉ። በዚህ መልኩ ነው የጎጃም ህዝብ እያለቀ ያለው። ከብቶች ሁሉ፣ እንስሳት ሁሉ፣ አራዊት ሁሉ እየተደበደቡ ነው ያለው። በእውር ድንብር ጫካ ባየ ቁጥር ፋኖ ይኖርበታል ብሎ በማሰብ እየደበደበ ነው ያለው። ምንም መረጃና ማስረጃ ሳይዝ ፋኖ ገና ለገና ጫካ አለ፣ ፋኖ አለ፣ ከተማለ ፋኖ አለ በሚል ስበብ ያለምንም ጥናት ያለምንም ነገር ንጹሃንን እየጨፈጨፈ ያለበት ሁኔታ ነው ያለው። ነገር ግን ጀግኖች በተለይ የበላይ ዘለቀ ሻለቃ ማቻከል ላይ በደጋዳሞት ላይ የደጋዳሞት ሻለቃ ኢንጂነር ከበር ተመስገን ሻለቃ በ2 አቅጣጫ በገሊላ በኩል እና በአንጀኔ በኩል የመጣውን ጠላት እየተፋለሙ ይገኛሉ። በተለይ ደግሞ አሁንም የቢውኝ መዝገበ ዋልንጮ ብርጌድ የነበረው አሁን ሻለቃ ማለት ነው እየተዋደቁ ይገኛሉ። በርካታ የ64ኛ ክፍለ ጦር አባላትን ጭምር በመገኘት እየተዋደቁ ያለበት ሁኔታ አለ። በተለይ ደግሞ ቋሪት ላይም ደግሞ የቋሪት የገረመው እንዳውቅ ሻለቃ በዛ በኩልም እየተዋደቁ ያለበት ሁኔታ አለ። ይህንን በማድረግ ዋሸራን ማስለቀቅ ተችሏል። ዋሸራ እንግዲህ እዛ አካባቢ ላይ ተንቀሳቅሰው ነበረ ወደ ደጋዳሞት ለመንቀሳቀስ ሲፈልግ
የዋሸራና ቀጠናውን እንዘግድምን ቀጠና ለመያዝ ሞክሮ ነበር። ነገር ግን የዮሐንስ አለማየሁ ሻለቃ እና የቋሪት የገረመው እንዳውቅ ሻለቃ በጋራ በመናበብ 333ኛ ክፍለ ጦር እየተዋደቁ ይገኛሉ ማለት ነው። በዚህም የጠላትን እቅድ በማክሸፍ ትልቅ ጀብድ እየፈጸምን ነው የምንገኘው። በዛሬው ዕለትም ደግሞ በተለይ በኮርክ ቀጠና የጁቤ አካባቢ ላይ የሚገኝ በምስራቅ ጎጃም ዞን የጁቤ ከደብረ ማርቆስ በስተ ደቡብ በኩል አካባቢ የምትገኝ የጁቤ ከተማ አለች። እሷ ላይም ኮርክ ከተማ ላይ በመግባት በርካታ የቡድንና የነፍስ ወከፍ መሳሪያዎችን በማድረግ የቻልንበት ሙሉ በሙሉ በሚባል ደረጃ ፋኖችን በሁሉም አቅጣጫ አክቲቭ ሆኖ ንቁ ሆኖ ጠላትን ለመደምሰስ ዝግጁ ሆኖ የሚገኝበት ሁኔታ ነው ያለው። ወንድማገኝ ጀነራል መሐመድ በመንግስት መገናኛ ብዙሃን ወጥቶ በምስራቅ ጎጃም የተወሰኑ ቦታዎች ላይ ጽንፈኛውን የማጽዳት ስራ በስኬት ተከናውኗል ብለው በድል እየፎከሩ የሚሰማበት ሁኔታ አለ። እንደው ለዚህ ምን ምላሽ አለ? ወንድማገኝ እንግዲህ የጠላት ፕሮፓጋንዳ ነው። ይህ ፕሮፓጋንዳ እንግዲህ ከተደመሰሰ ምን ያክል ኃይል ተደመሰሰ የሚለውን መነጋገር አለብን። ማን የተደመሰሰው፣ የት ላይ የተደመሰሰው፣ ምን ያክል መሳሪያ ማድረጉ ነው ዋናው ቁም ነገሩ እሱ ላይ ነው። እንግዲህ ፋኖ አንድ ቦታ ላይ በዚህ ሰዓት ላይ የሽምቅ ተዋጊ ነው ብያለሁ። ቦታው ሊለቅም ሊይዝም ይችላል። ለምሳሌ በዚህ ሰዓት ላይ ልንገርህ፣ ምስራቅ ጎጃም ደብረ ማርቆስ አፍንጫ ስር ደብረ ዘይትን ለቆ ሲወጣ በተመሳሳይ ንጉሥ ተክለ ሃይማኖት ሻለቃ ደብረ ዘይትን ሄዳ ተቆራጥራለች አሁን በዚህ ሰዓት ማለት ነው። ስለዚህ እሱ ወደ ፈለገው አቅጣጫ ሲሄድ እኛ ደግሞ ወደ አጠቃላይ ወደ ቤዙ ወደ ደብረ ማርቆስ እየተንቀሳቀሰ ወደ ደጋዳሞ ሲንቀሳቀስ ወደ ፍኖተ ሰላም እየተንቀሳቀስ ጠላትን እያዛብን ያለበት ሁኔታ ነው ያለው። እሱ ግን ለምሳሌ ደጋዳሞት ላይ ሆነን ከነበረ ከደብረ ጋዳሞት ተነስተን ወደ ፍኖተ ሰላም ስንንቀሳቀስ ደምስሻቸዋለሁ እያለ በዚህ አይነት ስሌት ነው እያወራ ያለው። አንድም የደመሰሰው ኃይል የለም። የታለ መሳሪያው? እንግዲህ ፋኖ እንደምታውቀው ነው። ዲሽቃዎችን ደርድሮ ስታይ ነበር፣ ሞርተሮችን ደርድሮ ስታይ ነበር፣ ብሬኖችን ደርድሮ ስታይ ነበር። ታዲያ እንዲያ ከሆነ የታለ የተማረከው ዲሽቃ? የታለ የተማረከው መሳሪያ? የታለ? ማንን እንደመሰሰ ከሚታወቁት ሰዎች ውስጥ ማንን የትኛው ሻለቃ መሪ ተደመሰሰ? ከፋኖ አንድም የተደመሰሰ ኃይል የለም። ስልታዊ የሆኑ ውጊያዎችን እያደረግን ያለ ነው። እኛ ፋኖች ነን። ፋኖ ደግሞ መደበኛ ውጊያ ገና አልከፈተም። በዚህ ዝግጅት ላይ እንዳለን በተደጋጋሚ ነግሬሃለሁ። ስለዚህ ይህንን እቅድ ለማክሸፍ እና የሰሜኑን ጦርነት ለማድረግ ደምስሻለሁ ብሎ ለመንቀሳቀስ ስለሆነ እየተንቀሳቀሰ ያለው። ይህንን ደግሞ አስበንና አቅደን እኛም ቦታዎችን እየመረጥን ወደ መግደያ ቦታ እያመጣን ከዚህ በፊት ይዘናቸው የነበሩ ቦታዎችንም ለቀንም ቢሆን አስፈላጊ ከሆነ ወደ መግደያ ቦታ እየሳብን ያለበት ሁኔታ ነው ያለው። በቅርብ በርካታ መሳሪያዎችን እንማርካለን። መግደያ ቦታዎቻችን ላይ ሰተት ብሎ እየገባ ነው ያለው። እንግዲህ እዚህ ላይ ደግሞ የፋኖ ርብርብ በወታደራዊ መሪዎቻችን በኩል የተጠና ታክቲካል የሆነ በደንብ የተጠና አካሄድ እየተሄደበት ያለበት ሁኔታ ነው ያለ። ይሄ ግን ተራ ፕሮፓጋንዳ ነው። ስንት መሳሪያ ይዟል ፋኖ ሲደመሰስ? ምን መሳሪያ ተይዞ የተደመሰሰው? ማንን የደመሰሰው? እስኪ አስከሬን ያምጡ። ማን የሚባል መታወቂያ እስኪ ያምጡ። አንድም ሰው አልተደመሰሰም። ተራ ህዝብን ለማወናበድ እና በእኛ ቁጥጥር ስር ውስጥ ነው ቀጠናው ለማለት የሚደረግ ተራ ፕሮፓጋንዳ እንጂ ፋኖ በሁሉም ቀጠና ውስጥ ያለ ነው። እንግዲህ እነሱ ወደ ጮቄው ሲያሰበስቡ እኛ ደግሞ ቆላውን ይዘናል። ቀጣይ ደግሞ ከተሞችን እንይዛለን ማለት ነው። በዚህ ልክ ነው እየተንቀሳቀስን ያለ እንጂ መሐመድ ተሰማ የሚሆን ሌሎቹ ወደ 11 የሚጠቁ ጀነራሎች ያቀዱት እቅድ ነው። ጦርነቱ አሁን እንደቀጠለ ነው። አዎ ጦርነቱ እንደቀጠለ ነው። እየተዋጋ ነው። በሁሉም አቅጣጫ እየተዋጋ ነው። አሁን በዚህ ሰዓት ላይ ድጎ አካባቢ ጮጮ አካባቢ ላይ አልማ የሚባል አካባቢ እየተዋጋን ነው። ደጋዳሞት ላይ እየተዋጋን ነው። የደንበጫ ኢንጂነር ክብር ተመስገን ብርጌድ እየተዋጋ ነው። ስናን ረቡ ገበያ፣ ስናን አባጅሜ ዛሬ ላይ በጣም ትልቅ ትንቅንቅ ሲያደርግ ነው የዋለው። እሱም እየተዋጋ ነው። ንጉሥ ተክለ ሃይማኖት ብርጌድ ሻለቃ እየተዋጋ ነው። በተመሳሳይ አባይ ሻለቃ የቡርላ አካባቢ ያለች ሻለቃ ናት። እሷም እየተዋጋች ነው። ብዙ ውጊያው እንደቀጠለ ነው። ይቀጥላል። አሁን ጠላትን ሙሉ በሙሉ ደምስሰን እስከምናስወጣና መግደያ ዞን አስገብተን እስከምንደመስሰው ድረስ ውጊያችን ይቀጥላል። ወንድም አገኝ መልካም። መጨረሻ ጥያቄ ላድርገው። እንግዲህ አሁን እኛ የተነጋገርን በአዲስ አበባ ቀልጧል። የምክክር ኮሚሽን በጠራው መድረክ 4000 ብልጽግና ካድሬዎች ተሰብስበው ኢትዮጵያ እየመከረች ነው እያሉ ነው። አንተ እንደምትነግረኝ ደግሞ በአማራ ክልል ከባድ ውጊያ በመካናይዝድ የታጀበ ውጊያ እየተካሄደ በከባድ መሳሪያ ንጹሃን ዜጎች መነኩሴ ሳይቀር 3 ዓመት ህጻን ልጅ በዙ በመድፍ ጥይት ተመተው ህይወታቸው እንዳለፈ እየሰማ ነው። እንደው ይህንን ምጸት እንዴት እንደ አንድ ፋኖ አመራር እንዴት ትመለከተዋለህ? ወንድም አገኝ እንግዲህ የሆነ ያለው ይሄ ነው። አዲስ አበባ ላይ የራሱን ምስለኔዎች ራሱን የሚመስሉትን ብቻ ሰብስቦ ጎጃም ላይ መድፍና ሱ ድሮንና ታንክ አሰልፎ እየጨፈጨፈ ነው ያለው። በዚህ ውስጥ ነው እንግዲህ ኢትዮጵያ እየመከረች ነው የሚል ፌዝና ስላቅ የሚያሳይ። አንደኛ ነገር እነዚህ ሰዎች የተሰበሰቡት እነማን ናቸው? ከአንድ ፓርቲ የተውጣጡ አንድ አይነት አስተሳሰብ ያላቸው አንድ አይነት ዓላማ ያላቸው አካላት ናቸው ተሰብስበው እየመከርን ነው ብለው የሚሉ አብይ አህመድ የመለመላቸው የአብይ አህመድ ምስለኔዎች ምንም አይነት ተፎካካሪ ፓርቲ የሌለበት ምንም አይነት ተቃራኒ ቡድን የሌለበት ላይ ሰብስቦ ምክክር አደርጋለሁ ይላል። የምትመካከር እኮ የተለያየ ሀሳብ ሲኖር ነው እንዴ? መድፍና ታንክ ድሮንና ጭት ታሰልፈ
አሳልፈ ለጎጃም ለአማራ ህዝብ እየመከርኩ ነው ማለት የጎጃም ህዝብ የአማራ ህዝብ ኢትዮጵያዊ አይደለም? ከኢትዮጵያዊነቱ ተሰርዟል። ማንን ነው ወክሎ ጎጃም የላከው? ማንን ነው ወክሎ አማራ የላከው? እኛማ እናት የሞችብን እየተሰቃየን ነው። ድሮን እየዘነበብን ነው። እኛ አማራዎች ድሮን እየዘነበብን ከማን ጋር በየትኛው ሀሳብ ነው የምንመካከል? በየትኛው ነፃነት ነው የምንመካከል? ያለ ነፃነት ምክክር አለ? ድሮን ሰደህ ጀት ሰደህ መድፍ እየተኮስ እየገደልክ እንዴት ነው ህዝብ የሚመክረው? እስኪ አንድ ገበሬ ጠይቅ። ምንድን ነው የሚልህ? ዛሬ ላይ ቤቱ ድሮን ፈርሶበት፣ ቤቱ በጀት ተደብድቦበት፣ ልጆቹ አልቅሰው ጥቁር ለብሰው እንዴት ነው ምክክር ማለት? የለም ምክክር ላይ አይደለንም። እኛ ውጊያ ላይ ነን። ተከፍቶብናል። የህልውና ጦርነት ላይ ያለ ነው። ህዝባችንን ለማጥፋት ኢትዮጵያዊ አይደላችሁም ተብለን እየጠፋን ያለንን እኛ አማራዎች። ስለዚህ ላለመጥፋት እያደረግነው ባለው ህልውና ትግል ውስጥ እየመከርኩ ነው ማለት አማራን ከኢትዮጵያ ለማስወገድ ለመደምሰስ እየመከርኩ ነው እያለ ነው አብይ አህመድ። ጭፍራዎችን ሰብስቦ ፓርቲውን ሰብስቦ የራሱ መስሎትን ምስለኞችን ሰብስቦ የራሱ የሆነ ፓርቲ ተቃዋሚ ፓርቲ ራሱ በሚመሩ አዋቅሮ ራሱ ፎልስ ፓርቲ አዋቅሮ ከነሱ ተወካይ አምጥቻለሁ ብሎ እየመከርኩ ነው ይላል። ይሄ ቀልድ ነው። ያለምንም ማህበረሰብ ለመሸወድ እንጂ ኢትዮጵያውያንማ እየሞቱ ነው። በነገራችን ላይ ኢትዮጵያውያን እየተገደሉ ነው። መሄጃ አጥተው ሀገራችን የት ነው? አንተ የ3 ዓመት ልጅ እየገደል መነኩሴ እየገደል ሴት ልጅ እየደፈር ልጅ እኮ የ19 ዓመት ተማሪ ልጅ እኮ ትላንት ሞተች። ይህን እያደረገ በአንድ ጎን ግን አምባገነን መንግስት የሚያደርግ በአንድ እጁ ይዞ በአንድ እጁ ክላሽ ይዞ በአንድ እጁ ቦምብ ይዞ በአንድ እጁ ግን ሰላም ወዳለ ማስተላለፍ የተለመደ ነገር ነው። ከአብይ አህመድ ብቻ አይደለም። የትኛውም አምባገነን መንግስት ይህንን ሲያደርግ ነው የኖረው። እንዴት ነው የሚያደርግ? መጨረሻ ላይ ሲወድቅ ነው ዓለም የሚመሰክረው። ስለዚህ ዓለም ከመጥፋታችን በፊት የአማራ ህዝብ ነበር ተብሎ ከመነገሩ በፊት ከጎናችን እንዲቆም መልዕክትን አስተላልፋል። ዛሬ በድሮን ስንጨፈጨፍ አለሁላችሁ ሊለን ይገባል። በዚህ ዘመን በ21ኛው ክፍለ ዘመን እንዴት እንዲኖራል? እንዴት እንገደላለን? እንዴት በፖለቲካ የራሱ ሰዎች ሰብስቦ አዳራሽ ላይ በመሰብሰብ እየመከርኩ ነው ሲል ዓለም እንዴት ዝም ብሎ ያያል? እኛ ክንዳችንን ተጠቅመን ከሰማይ ፈጣሪ አጋዥ አድርገን እየተዋጋን ያለ ነው። እናሸንፋለን። እርግጠኛ ሆኜ የምነግርህ ይህንን ቀን እናልፈዋለን። አማራ ይህን ቀን ያልፈዋል። ይህን ቀን እናልፈዋለን። እየተደራጀን ነው። አቅም አለን። መሪዎች አሉ። ህዝቡ በሙሉ ገብቶታል። እየጠፋ መሆኑን ያወቀ ህዝብ ነው። ስለዚህ ላለመጥፋት አንድ በግ እኮ ሲታረድ ይንፈራገጣል። የአማራ ህዝብ እየተንፈራገጠን ያለው ላለመጥፋት ወንድማ ላለመጥፋት፣ ላለመሞት፣ ላለመታረድ እየተንፈራገጠ ነው ያለ ደበቅ አንገታችንን ሰጠን አንታረድም እያለው ይህንን ዓለም ሊያውቅልን ይገባል። የአብይን ድራማ ሊያውቅልን ይገባል። የአብይን አስመሳይነት፣ አጭበርባሪነት፣ መሰሪነት ሊያውቅልን ይገባል ነው ልል የምፈልገው ወንድማ። በጣም አመሰግናለሁ። እንግዲህ አዳዲስ መረጃዎች ሲኖሩ መልሰን እንገናኛለን። ለሰጠኸኝ መረጃ ማብራሪያም ፋኖ እስቲበል አለሙ የአፋብኃይል ቴዎድሮስ ህዝብነት መምሪያ ኃላፊ አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልን። በጣም አመሰግናለሁ።